በደንብ አዳምጡ፣ ሳታዳምጡ እንዳትጠልፉ። እናንተንም ሁላችንም ይጠቅመናል። ጠቃሚ ስለሆነ ነው ወደ እናንተ ያመጣሁት። በደንብ አዳምጡ። ሰላም ውድ የሀገሬ ልጆች እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። እናንተ እንዴት ናችሁ? ሁሉም ሰላም፣ ሁሉም መልካም። እኔ ከሁሉም ሰላም፣ ሁሉም መልካም ነው። ይሄንን በደንብ አዳምጡ፣ ይጠቅመናል። እንግዲህ ጊዜ ያመጣሁት ነገር ስለሆነ እሺ ብለን መቀበል ብቻ ነው፣ ምንም ማድረግ ስለማንችል። ጥሩ ነገርም ባይሆን በደንብ አዳምጡ እላችኋለሁ። ቪዲዮዬ ላይክ፣ ሼር፣ ሰብስክራይብ አድርጉ፣ አበረታቱኝ። እንግዲህ ከኔ ጋራ ቤተሰብ ያልሆናችሁ ቪዲዮዬ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ከኔ ጋር ቤተሰብ ሁኑ፣ አበረታቱኝ እላችኋለሁ። ስታበረታቱኝ የነበራችሁ በጣም ነው የማመሰግነው ውዶቼ፣ በጣም ወዳችኋለሁ። ምስጋናዬ ከልብ ነው። አሁንም ደግሞ አበረታቱኝ እላችኋለሁ። እንግዲህ ወደ ጉዳዬ ወደ ቪዲዮዬ ሲገባ በደንብ አዳምጡ ብያችኋለሁ። እሱስ ምንድን ነው? ጆርዳን ያላችሁ እህቶቼ፣ ወገኖቼ፣ ወንድሞቼ፣ ሴቶች፣ ውድ ሀገሬ ልጆች በሙሉ እንግዲህ ከአሁን በኋላ ባለቀ ፓስፖርት ወደ ሀገር መግባት አይቻልም ተብሏል። አይቻልም ስለተባለ እንግዲህ ምንም ማድረግ አንችልም። በፊት አልቆ እንኳን ለምን 5 ዓመት 10 ዓመት ለምን አይሆንም? ባለቀ ፓስፖርት ወደ ሀገር መግባት ይቻላል። አሁን ግን ባለቀ ፓስፖርት ወደ ሀገር መግባት አይቻልም ተብሏል። አንድም ጥሩ ነው እላለሁ፣ አንድም ጥሩ አይደለም። አንድም ጥሩ ነው። ለምንድን ነው ያልኩት? ግዴታ የትም ገብተን ማሰራት አለብን። የትም ገብተን መሰራት አለብን። ስለዚህ ካለቀ ወደ ሀገሬ መግባት አልችልም። ወደ ሀገሬ መግባት ስለማልችል ግዴታ ፓስፖርትን ማሰራት አለብኝ ብዬ ይጧጣራለሁ። ሁለተኛ ደግሞ መጥፎ ነው ያልኩት በአንድ መጥፎ ነው፣ በአንድ በኩል ደግሞ ጥሩ ነው ያልኩት ምክንያት መጥፎነቱ ምንድን ነው? አዎ ከዚህም በፊት አልቀው እየቆዩት እህቶቻችን ወገኖቻችን ይኖራሉ። ያለቀባቸው እየቆየ ይኖራሉ። አሁን ለነሱ ደግሞ በጣም አስቸጋሪ ነው። ምናልባት ማመልከቻ አስገብታችሁ ምን ብላችሁ ከጠየቃችሁ ይቻላል ተብሏል። በፊት ያለቀው ማለት ነው። በፊት ያለቀ ግን ከአሁን በኋላ ያላችሁ የአቡዳቢ ቆንስላ በየ3 ወሩ መጥቶ ፓስፖርት ይሰራል ብሏል። በዛ ሰዓት ማስታወቂያውን እያያችሁ ወዲያው ሄዳችሁ ማሰራት አለባችሁ። በጥንቃቄ ራሳችሁን እየጠበቃችሁ። በሰው ሀገር ላይ መቅራት አይገባንም። ሰው ሀገር ላይ መቅራት ትርፉ በሽታ ነው። ትርፍ የለም፣ በሽታ ብቻ ነው ይዘን የምንገባው። ከሰራን ነው ውጤት ይዘን የምንገባው። ወረቀት ከሌለ ደግሞ ላያሰሩንም ይችላሉ። ቢያሰሩን ስጋቱ ራሱ አያስተኛንም። ስጋቱ እንዴት አድርገን ወደ ሀገር የሚገባ ባለቀ ፓስፖርት አይቻልም ተብሏል፣ እንዴት አደርጋለሁ ብለን ሀሳብ ራሱ በሽታ ነው የሚሆንብን። ስለዚህ ከወዲሁ ወረቀታችሁ በየ3 ወሩ የአቡዳቢ ቆንስላ መጥቶ ይሰራል ብሏል። በዛ ሰዓት እናንተ ፈጠን ብላችሁ ማስታወቂያን እያያችሁ ፈጠን ብላችሁ ማሰራት አለባችሁ። እህቶቻችን እና አለም ማስታወቂያውን ይለቃሉ፣ ይናገራሉ። አንድ እህቴም እሷም ትለቃለች። ቆንስላ ነው ያሉት ሁለቱ። በደንብ ተከታትላችሁ እራሳችሁን ጠብቁ እላችኋለሁ ወገኖቼ። ሌሎቹ ደግሞ ኮንትራት ያለ ነው። ኮንትራቶቹ እንግዲህ ግድ እዚህ ያሰራሉ። ያው ሀገሩ ጥሩ ሀገር ስለሆነች ማለት ነው። ጥሩ ሀገር ብዬ ልጥራት፣ በመጥፎ ሁሌ በመጥፎ እንዳልጠራት ብዬ ነው ጥሩ ናት ያልኩት። እነሱ ራሳቸው እቺን እንኳን አይደለም እቺ ሰምተው ሳይሰሙ ራሱ ነምሳችን ሆኖ ጫፍ ላይ ይዞ የሚቀመጡት
እችን ከሰሙማ ግዴታ ገና ወረቀታችን ሳያልቅ ነው ወደ ሀገራችን ምልኩን። እግዚአብሔር ይመስገን። አዎ ይላኩ፣ ችግር የለም። ወደ ሀገራችን ከገባን እናሰራለን። እነሱ ናቸው ሀገሩ ላይ ጠንካራ ሰው የለም። ቆንስላ ራሱ የኛ ጠንካራ ሰው ቢኖር እኮ ፓስፖርት መምጣት ግድ ይላል። ቆንስላው ራሱ ያሉት ጠንካሮቹ አይደሉም። እውነቴን ነው የምላቸው፣ ጠንካራ አይደሉም። ምንም ሰፋራ አለ የኢትዮጵያ ሰፋራ አለ ነው የሚባለው እንጂ አረቦቹ ራሱ እንዴ ለስሙ ነው እንደ ሰፋራ አለን የምትሉት ብሎ እስኪሰድቡን ድረስ የደረስን ነው። ሰፋራ ለስሙ ነው እንጂ አሁን እንደኛው ማለት ነው። እንደዚህ እንደ ጆርዳን ነው። ሁሉም አረብ ሀገር ቆንስላ አለ። ሁሉም አረብ ሀገር ሰፋራ አለ። የሰው ሀገር ሰፋራ ሌላ ሀገር ሰፋራ ቆንስላ መጥቶ ፓስፖርት ለማሰራት ድረስ እስኪደርስ የጆርዳን ለምን ሀቤት አይባልም? ለምን አይነገሩም? የጆርዳን ለምን ቆንስላ ሰፋራ ለምንድን ነው ፓስፖርቱን ማያሰሩት? ችግሩ ምንድን ነው? ፓስፖርቱን እኮ እነሱ ቢያሰሩልን ይሄ ሁላ ችግር ውስጥ ሰው አይገባም። እነሱ ምን እንደቸገሩ እንግዲህ ባናቅም ብቻ ለምንድን ነው ሰፈራ አለ የተባለ? የለም ማለት ይሻላል። በቃ እንደዚህ የለም ከተባለ እኮ ከሰው ሀገሩም እንደዚህ እየመጡ ያሰሩልናል። በቃ የኛ ሀገር የዚህ የጆርዳን ምኑም ከአንዱ እንኳን እንደው ከአንዱ እንኳን አይመች፣ ከአንዱ እንኳን አያምር። አሁን ሌላ ሀገር ላይ ባለቀ ፓስፖርት ይገባል። ወደ ሀገራቸው መግባት አያግድም። በነጭ ወረቀት ራሱ እየተገባ ነው። ወይ ደና ቆንስላ ደና ሰፋራ የለም፣ ወይ ደግሞ ባለቀ ፓስፖርት መግባት አይቻልም። እንደው ግራ የሆነች ሀገር ናት እውነት። ወይ ከነሱ አይመች ወይ ከኛው አይመች። መቼም ቆንስላ ከነሱም ከኛም ነው። ከነሱ ብቻ አይደለም ከኛም ነው። እና ወገኖቼ ራሳችሁን ጠብቁ ነው የምላችሁ። ሳያልቅባችሁ በየሶስት ወሩ ይመጣሉ። የአቡዳቢ ቆንስላ መጥቶ ነው እዚህ ቆንስላ ምሰራ ብለዋል። በየሶስት ወሩ እናንተ ያቺ ሶስት ወሩ ምናልባት እንደው የአንድ እንኳን ቢያመጣችሁ በሌለኛ እንዳመጣችሁ መቼ ነው ሶስት ወሩ ብላችሁ መስታወቂያውን ደግሞ አለም ትለቃለች፣ ትናገራለች። አንድ እህታችንም ደግሞ እንደው ስሟን እንኳን እኔም ራሴ ብዙ ትብብር አድርጋልኝ ነበረ። ስሟ ብቻ ነው የጠፋብኝ። እንግዲህ ብዙ ትብብር አድርጋልኛለች። የእውነት ስሟን እንኳን ባላቅ ብረሳም ማለት ነው። እና እሷ ራሷ ትናገራለች፣ ሁሌ ቲክቶክ ላይም ትለቃለች። ስለዚህ እናንተ በየጊዜው እሱን ጠብቃችሁ ወረቀታችሁን አሰሩ እላችኋለሁ ወገኖቼ። በተረፈ ሰላም ቆዩልኝ። መልካም ቆይታ። ሌላ ጊዜ እስክንገናኝ ድረስ ሰላም ቆዩልኝ። ቪዲዮውን ግን እንዳትረሱ ላይክ፣ ሼር፣ ሰብስክራይብ አድርጉ። ላይኳን ነካ አድርጉ እንዳትረሱ። ሰላም ቆዩልኝ። ወዳቸዋለሁ።